በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 23 ቀን የሚከበሩ የቅዱሳን በዓላት፦ አብይ ወክቡር ጊዮርጊስ ሰርዌ አላ ወመክብበ ሰማዕታት። መጽሐፈ ገድሉ እንደሚለው የሰማዕታት አለቃቸው አንድም ሞገሳቸው ታላቅና ክቡር ሰማዕት ቅዱስ ጊዮርጊስ ከ7 ዓመታት ስቃይ በኋላ በዚች ቀን ተሰይፏል። ይህስ ጥንተ ነገሩ እንደምናው ቢሉ ቅዱሱ የተወለደው ከአባቱ ዘረንቶስ ወይም አንስጣሴዎስ እና ከእናቱ ቴዎብስታ የድሮ ፋርስ ግዛት ፍልስጤም ወይም ልዳ ውስጥ ነው። የተባረኩ ወላጆቹ ክርስትናን ጠንቅቀው አስተምረውት አባቱ ይሞታል። ቅዱስ ጊዮርጊስ 20 ዓመት ሲሞላው የአባቱን ሥልጣን እጅ ለማድረግ ሲሄድ የቤሩት ወይም የአሁኗ ቤሩት ሊባኖስ ሰዎች ዘንዶ ወይም ደራጎን ሲያመልኩ አገኛቸው። እርሱ ግን የከተማውን ሕዝብ አስተምሮ አሳምኖ ደራጎኑን በፈጣሪ ኃይል ገድሎ መንገዱን ቀጥሏል። ቅዱስ ጊዮርጊስ ወደ ዱድያኖስና 70 ነገሥታት ዘንድ ሲደርስ ክርስቶስ ተክዶ ለጣዖት ይሰገድ ነበር። በዚያች ሰዓት ድንግል እመቤታችን ወደ ሰማዕቱ መጥታ መከራውንና ክብሩን ነገረችው። እርሱም በክርስቶስ ስም መሞት ምርጫው ነበርና ከእመቤታችን ተባርኮ ወደ ምስክርነት አደባባይ አውደ ስምዕ ደረሰ። ከዚያም ለተከታታይ 7 ዓመታት ብዙ ጽዋቶ መከራዎችን ተቀበለ። 3 ጊዜ ሞቶ ተነሳ። ከሰው ልጅ የተፈጥሮ ትዕግሥት በላይ የሆነ ስቃይን ስለ ቀናች ሃይማኖት ሲል በመቀበሉ የሰማዕታት አለቃቸው ፀሐይና የንጋት ኮከብ በሚል ይጠራል። ተውላጠ ጻማሁ ወሕማሙ ዘተለዓለ ሞገሰ ስሙ እንዲል መጽሐፍ። ቅዱስ ጊዮርጊስን ለዘመናት በብዙ ስቃያት ሲያስጨንቁት ኖረው በጽናቱ አሸነፋቸው። 70 ነገሥታትን ከነሰራዊታቸው ከማሳፈሩ ባሻገርም በርካታ በመቶ ሺህ የሚቆጠሩ አሕዛብን ማርኮ ለሰማዕትነት አበቃ። በዚህ የተበሳጨ ዱድያኖስም ኮከበ ፋርስ ቅዱስ ጊዮርጊስን እንዲቆራርጡ ታዘዘ። ወታደሮቹም ቅዱሱን ቆራርጠው በብረት ምጣድ ላይ ጠበሱት። ያለ ርኅራኄም አካሉን አሳረሩት። ቀጥለውም ፈጭተው አመድ አደረጉት። በአካባቢው ወደ ነበረው ትልቅ ተራራ ጫፍ ወይም ደብረ ይድራስ ወጥተው በነፋስ በተኑት። አረደው ወገመደው ወዘረው ሥጋው ከመአመድ እንዲል ምቅናይ። እነርሱ ይህንን ፈጽመው ዘወር ሲሉ ግን የቅዱሱ አጽም ባረፈባቸው ዛፎች፣ ቅጠሎችና ድንጋዮች ሁሉ ቅዱስ ጊዮርጊስ ሊቀ ሰማዕታት የሚል ጽሑፍ ተገኘ። ወዲያው ግን ኃያል ሰማዕት ቅዱስ ጊዮርጊስ ከተበተነበት ተነስቶ ወታደሮቹን አገኛቸውና በክርስቶስ መኑ ብሎ አስደንቆ ወደ ሕይወት መራቸው። 70 ነገሥታት ግን አፈሩ። ከ7 ዓመታት መከራ በኋላም በዚች ቀን ከብዙ ታምራት ጋር ተሰይፎ ደም ውሃና ወተት ከአንገቱ ፈሷል። 7 አክሊላትንም ወርደውለታል። በ290ዎቹ አካባቢ ሰማዕት ከሆነ ከጥቂት ዓመታት በኋላ በዚያው በሀገሩ ደብር አንጸው አጽሙን አፍልሰው ቀድሰውታል። ቅዱሱ ሰማዕት ከሰማዕትነቱ በፊትም ሆነ በኋላ ታምረኛ ነው። በዘመኑ የክርስቲያኖችን ደም ሲያፈሱ ከነበሩ አራዊት ነገሥታት መካከል አንዱ የሆነው ዲዮቅልጥያኖስ እርጉም የ47 ሚሊዮን ክርስቲያኖችን ደም አፍስሶ ነበርና ፈጣሪ ደመ ሰማዕታትን የሚበቀልበት ጊዜ ደረሰ። በ305 ዓመተ ምህረት አካባቢ አረመኔው ንጉሥ ስለ ቅዱስ ጊዮርጊስ ቤተ ክርስቲያን ታምረኝነት ሰምቶ እንዲያፈርሱት ሰራዊት ላከ። የሰራዊቱ አለቃም ወደ ቤተ ክርስቲያኑ ገብቶ በቅዱስ ጊዮርጊስ ስዕል ላይ ተሳለቀ። ከፊቱ የነበረውን ቀንዲል በሰይፍ እመታለሁ ሲል ግን ቀንዲሉ ተገልብጦ መሃል አናቱን መታው። እንደ እብድ ሆኖ ሞተ። ሰራዊቱም ሰምቶ ወደ ንጉሡ ሸሸ። ይህን ሰምቶ የተበሳጨው ዲዮቅልጥያኖስ ግን ራሱ ሊያፈርሰው ሄደ። ከቤተ ክርስቲያኑ በር ላይ ሲደርስ ሚካኤልና ገብርኤል ዓይኑን አጠፉት። እገባለሁ ሲል ቅዱስ ጊዮርጊስ ከላይ ምራውን ደወሉን ለቀቀበት። ራሱን ቢመታው ደነዘዘ። የብዙ ቅዱሳንን ደም የጠጣው እርጉም ንጉሥ አብዶ ለ7 ዓመታት ፍርፋሪ ሲለምን ኖሮ ሰይጣን ከገደል ጫፍ ወርውሮ ገድሎታል። አምላካችን እግዚአብሔር ከኃያሉ ሰማዕት ጽናትና ትዕግሥት ከበረከቱም ይክፈለን። ሚያዝያ 23 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፦ ቅዱስ ጊዮርጊስ ሊቀ ሰማዕታት፣ ቅዱስ ሮቆ ጻድቅ። በስሙ ለተማጸነ ከወባ በሽታ እንዲጠብቀው ጌታ ቃል ኪዳን ገብቶለታል። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት፦ ልበ አምላክ ቅዱስ ዳዊት፣ ነቢየ ጽድቅ ቅዱስ ሰሎሞን ንጉሠ እስራኤል፣ አባ ጢሞቴዎስ ገዳማዊ፣
ቅዱስ ዳንኤል ነቢይ፣ አባ ሳሙኤል፣ አባ ስምዖን፣ አባ ገብርኤል፣ ቅድስት መሪና ሰማዕት። ቅዱሳንን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 11 ከቁጥር 35 እስከ 38። የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚያም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳ በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረቡልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላልና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛ እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት ሰአሉ ለነ ኩልክሙ ቅድመ መንበሩ ለጸባኦት